ስለሆነ ይሄ ጦርነት ምንድነው መልካም ነው ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ ይህንን መልካም ጦርነት ተዋጋ ሲለው እንመለከታለን፣ ለመንፈሳዊ ልጁ ማለት ነው። ከዚህ ክፍል በመነሳት ስለ መልካም ጦርነት ልናውቅ የሚገባንን ነገር ጳውሎስ በዚህ ክፍል ላይ ይናገራል። ጳውሎስ በዚህ መጽሐፍ እንዲሁም በሌሎቹ መጽሐፍቶቹ ክርስትናን ከወታደራዊ ሳይንስ ጋር አያይዞ የሚናገርበት ምክንያት ምንድነው ብለን ስናጠና በሮማውያን ዘንድ እያንዳንዱ ወጣት ለአቅመ አዳም ሲደርስ በውትድርና የማለፍ ግዴታ ስለነበረው ከዚህ የተነሳ አብዛኞቹ ሮማውያን በአንድም በሌላ መንገድ ከወታደራዊ ስነ ምግባር ህይወት ጋራ የቅርብ ግንኙነት ስለነበራቸው በዚህ መንገድ ነገሮችን ማስረዳት ለጳውሎስ በጣም እንዴ ነው ኢዚ ነበረ። ኢዚሊ ኮሙኒኬት ማድረግ ይችላል። ቢኮዝ ከነሱ የራቀ ሳይንስ ስላይደለ እያንዳንዱ ሮማዊ የሆነ ወጣት የሚገባው ኮንሰፕት የሚረዳው ነገር ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ከዚህ ክፍል በመነሳት ስለ መልካም ጦርነት ልናውቅ የሚገቡንን ጳውሎስ የሚነግረን እውነቶች ምንድናቸው ብለን ስናይ የመጀመሪያው ጳውሎስ ለጢሞቴዎስ እንዲያውቅ የሚፈልገው ነገር ክርስትና ራሱ የመልካም ጦርነት የሆነ ህይወት እንደሆነ ይነግረናል ማለት ነው። ክብር ለእግዚአብሔር ይሁን። መልካም ጦርነት ነው። ክርስትናን ካለ ጦርነት ማሰብ አይቻልም ማለት ክርስትና ራሱ መልካም ጦርነት ነው። ስለዚህ ጳውሎስ አንድ እንዲረዳ የሚፈልገው ነገር ስትራግል ያለበት ወይም ፋይት ያለበት ህይወት ነው። ከስጋ ከሰይጣንና ከዓለም ጋራ ግብ የሚገባበት ህይወት ነው የክርስትና ህይወት። ስለዚህ ክርስትናን ከመልካም ጦርነት ውጪ ልናስብ እንደማንችል ጳውሎስ አስረግጦ ይናገራል። ሌላው መልካም ጦርነት ምርጫ ሳይሆን ትእዛዝና ግዴታ ነው። ለጢሞቴዎስ ይህንን አዝሃለሁ ነው የሚለው። የጳውሎስ የጢሞቴዎስ ምርጫ አይደለም። በዚህ አይነት ጦርነት ውስጥ ኢንጌጅ ላድርግ አላድርግ የሚለው የጢሞቴዎስ ምርጫ ወይም ደግሞ ጢሞቴዎስ ሲፈልግ የሚያደርገው ሲፈልግ የሚያቆመው ነገር አይደለም። በህይወት እስካለ ድረስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል እያለ ይናገራል። ጦርነቱን በዛ ጦርነት ኢንጌጅ አድርጎ እስከ መጨረሻ የህይወት ዘመኑ ድረስ ስለተጓዘ ማለት ነው። እኛም ወገኖቼ መልካም ጦርነት ምርጫ ሳይሆን ትእዛዝና ግዴታ ነው። ፋይት እያደረግን የምንኖርበት ህይወት ነው የክርስትና ህይወት። ግን ደግሞ ፋይት የምናደርገው ለማሸነፍ አይደለም። ፋይት የምናደርገው ስላሸነፍን ነው። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ መልካም ጦርነት በአሸናፊነት የምንወጣበትን ትጥቅና ግብዓትን ይጠቁመናል። ጳውሎስ እንዳለ throughout the book ስትመለከቱ በዚህ መልካም ጦርነት በጥሩ ቁመና ድል በሚያደርግ ህይወት እንድንመላለስ ምን ማድረግ እንዳለብን ሲናገር እንመለከታለን። ለጢሞቴዎስም ጠቋሚ ነገሮችን ይህንን መልካም ጦርነት በድል ለማጠናቀቅ የሚያስፈልጉት ነገሮች ሲነግረው እንመለከታለን። ስለዚህ መልካም ጦርነት አስፈላጊ ነው፣ ምርጫ አይደለም። ምንድነው? ግዴታ ነው። አላረ ስንፈልግ የምንዋጋው ህይወት፣ ስንፈልግ አንድ ሰሞን ኢንጌጅ የምናደርገው በሌላ ሰሞን ደግሞ ድሮፕ የምናደርገው ህይወት አይደለም ይለናል። የመልካም ጦርነት መንፈሳዊ ይዘት ቢኖረው ደግሞ ነገር ግን በገሃድ የሚገለጥ ምድራዊ ይዘትም ደግሞ አለው ይለናል ጳውሎስ። እዛው በኋላ ፖስት ስለማደርጋቸው ክፍሎቹን ትመለከታችኋላችሁ። እና አሁን ጳውሎስ ለጢሞቴዎስ መልካሙን ጦርነት ተዋጋ ይለውና ምንም እንኳን ውጊያው መንፈሳዊ ቢሆንም አሁን ደግሞ ጢሞቴዎስ ሊዋጋ የሚያስፈልገው በስጋ ተገልጠው በሱ በሚያገለግላት ቤተክርስቲያን የነበሩትን ሐሰተኛ አስተማሪዎች ጭምር ነው። ስለዚህ ውጊያው ምንም እንኳን መንፈሳዊ አይነት ይዘት ቢኖረውም ግን ደግሞ በገሃድ የተገለጠ ምድራዊ ይዘትም አለው። ስለዚህ ሁለቱም አይነት ነው። መልካም ጦርነት ስንዋጋ ሁለቱንም ነው የምንዋጋው። አንዳንድ ጊዜ እውነት ነው ውጊያችን ከደምና ከስጋ ጋር አይደለም፣ በላይ ካሉ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ለመጽሐፍ ቅዱስ እውነት ነው። ግን ደግሞ አንዳንድ መልካም ጦርነቶች ኢንጌጅ የምናደርገው በመንፈስም ብቻ ሳይሆን በስጋም ደግሞ፣ ምክንያቱም ተገልጦ የክርስቶስን እውነት ሊያበላሽ በምድር ስጋ ለብሶ በሰዎች ውስጥ አድሮ የሚሰራ የክፋት ኃይል ስላለ ጳውሎስ
እነዚህን አስተማሪዎች እንዲቃወም መልካም ጦርነትን ሲዋጋ ጢሞቴዎስ አንድ መዋጋት ያለበት በላይ ካሉ ከመንፈሳውያን ሰራዊቶች ጋር ብቻ ሳይሆን በምድርም በሱ ቤተክርስቲያን ውስጥ ያሉ ሐሰተኛ አስተማሪዎችን ጭምር በዚህ ይህንን መልካም ጦርነት እንዲዋጋ ሲነግረው እንመለከታለን። ሌላው አስረግጦ ሊነግረው የሚፈልገው ነገር ጢሞቴዎስን ምንድነው? ከመልካም ጦርነት ውጪ መሆን ዋጋ ያስከፍላል ብሎ ሲነግረው እንመለከታለን። በዚህ አይነት ጦርነት ውስጥ በዚህ በመልካም ጦርነት ውስጥ ኢንጌጅ አለማድረግ የሚያስከፍለው ዋጋ አለ ብሎ ሲለው እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። አሁን ከዚህ በኋላ ሰፋ አድርገን መልካም ጦርነት ራሱ ምን እንደሆነ እያየን ለመልካም ጦርነት ደግሞ የሚያስፈልጉ ነገሮች ምን እንደሆኑ እያየን እንመለከታለን። መልካም ጦርነት ትዋጋ ዘንድ ጳውሎስ ጢሞቴዎስን አድርግ የሚለው ነገር ምንድነው? እንዴት ነው አንድ ሰው ይህንን መልካም ጦርነት በህይወት ዘመኑ ታግሎና ተዋግቶ በድል ማጠናቀቅ የሚችለው እንዴት ነው? ልክ ጳውሎስ እንዳጠናቀቀ ሃይማኖትን ጠብቅ ያለው ሩጫውን ጨርሽ ያለው ብሎ እንዳለ በዚህ ክብርና ልክ ጨርሶ ለመፈጸም ይህንን መልካም ጦርነት ጢሞቴዎስ ሊያውቅ የሚገባው ነገር ምንድነው? የመጀመሪያው ጳውሎስ የሚለው ነገር በዚህ ክፍል ላይ መልካም ጦርነትን ትዋጋ ዘንድ ጳውሎስ ጢሞቴዎስን አድርግ የሚለው ነገር የመጀመሪያው ነገር ምንድነው? እንደተናገረህ ኑር ወይንም በተናገረህ ቃል ተመላለስ ነው የሚለው። ምን ይለዋል? ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነትን ትዋጋ ዘንድ ይህችን ትእዛዝ አደራ ሰጣለሁ። እንግዲህ የሆነ ቦታ ላይ ጳውሎስ ራሱ ባለበት ለጢሞቴዎስ እግዚአብሔር ሲናገር በጢሞቴዎስ ላይ ያለውን የእግዚአብሔር ፕሮግራም እግዚአብሔር በትንቢት መልኩ ሲናገር ጳውሎስ ራሱ ዊትነስ ባደረገበት ወይም ራሱ ደግሞ ጳውሎስ በተገኘበት ይሄንን የሰማ ይመስላል ጳውሎስ ከንግግሩ እና ከሰማው ነገር ተነስቶ ነው ጳውሎስ ምን ይለዋል? ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረው ምን ትንቢት። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ተናጋሪ አምላክ ነው። እግዚአብሔርን ከአሕዛብ አማልክት የሚለየው አንድ ነገር እግዚአብሔር ዛሬ መናገሩ ነው። ጆሮ ያለው የሚሰማ አፍ ያለው የሚናገር አምላክ እናመልካለን። እውነት ነው። እግዚአብሔር በቃሉ ይናገራል። እግዚአብሔር ደግሞ ከቃሉ ባሻገር ደግሞ በትንቢት ይናገራል። ክብር ለእግዚአብሔር ይሁን። አሁን በዚህ ዘመን የተሳሳተ ብዙ ነገር ስለሰማን ብዙ ነገር ስላየን በትንቢት በኩል እግዚአብሔር ይናገራል የሚለው በጣም ጥያቄ ውስጥ የገባ ነገር ሆኖብናል። ግን ደግሞ መጽሐፍ ቅዱስ በዚህ ክፍል ላይም በደንብ ክሊር አድርጎ እንደሚያሳይ ለጢሞቴዎስ እግዚአብሔር በትንቢት መልእክት አምጥቶለት ነበር። ክብር ለእግዚአብሔር ይሁን። ጢሞቴዎስ ገና ምንም አገልግሎት ሳይጀምር ጢሞቴዎስ ገና የነገውን ሳያውቅ የነገውን የሚያውቅ እግዚአብሔር በትንቢት መልኩ ተናግሮት ነበረ። አይገርምም? እግዚአብሔር ትላንትናችን ላይ ነጋችንን ስለሚያውቅ ይናገርበታል። እግዚአብሔር እንዲህ ይሆናል ይለናል። ገና ጢሞቴዎስ ነገ ምን ይሆን አያውቅም። ያንግ ነው። በጣም ትንሽ ልጅ ነው። በጣም ብዙ ጥያቄዎች ያሉበት ልጅ ነው። ከሁለት ካልቸር የመጣ ልጅ ነው። በህይወቱ ስታጠኑ ክፍሉን በህይወቱ ብዙ ጥያቄ ያለበት ሰልፍ ኮንፊደንስ የሌለው ልጅ ነው። ቢሆንም ግን የእግዚአብሔር ቃል ግን ወጥቶለታል። የእግዚአብሔር ድምጽ ግን ወጥቶለታል እና ጳውሎስ ሊያበረታው ሲፈልግ ጢሞቴዎስን በዚህ መልካም ጦርነት ኢንጌጅ እንዲያደርግ ሲፈልግ ሌላ ነገር አይደለም የሚያስታውሰው የእግዚአብሔርን ድምጽ ነው። ክብር ለእግዚአብሔር ይሁን። ወገኖቼ እኛን አሸናፊ የሚያደርገን ሌላ ነገር አይደለም። እግዚአብሔር የተናገረን ከእግዚአብሔር የሰማነው ነገር እሱ አሸናፊ ያደርገናል እና ጳውሎስ ይህንን መልካም ጦርነት ትዋጋ ዘንድ ጢሞቴዎስን ምን አድርግ ነው የሚለው? ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት። ክብር ለእግዚአብሔር ይሁን። እንደተናገረብህ እግዚአብሔር ገና ምንም ሳይታይ ደመና በሌለበት እግዚአብሔር ስለ አንተ እንደተናገረው ልክ እንደሰማኸው በዛ ድምጽ ተመላለስ ሲለው እንመለከታለን። ክብር ለእግዚአብሔር ይሁን። ስለ አንተ እንደተናገረው ስፔሲፊክ ስለ አንድ ሰው እግዚአብሔር ግድ ይለዋል። ስለ ጢሞቴዎስ እግዚአብሔር ግድ ይለዋል። እግዚአብሔር ስለ ጢሞቴዎስ ተናግሯል። ስለ ያንጎ አገልጋይ ነገ ከነገ ወዲያ ማን ይሁን የማይታወቀው ለዛ ለወጣት አገልጋይ እግዚአብሔር ሲናገር ጳውሎስ ሰምቷልና እንደተናገረ በዛ ተመላለስ ይለዋል። ወገኖቼ ከእግዚአብሔር ምን ሰማችሁ?
ብዙ ርቀት የሚወስደን ነገር ከእግዚአብሔር የሰማነው ነገር ነው። ብዙ ምዕራፍ እንድንሻገር የሚያደርገን ነገር ከእግዚአብሔር የሰማነው ነገር ነው። በድል እንድንወጣ የሚያደርገን ነገር ከእግዚአብሔር የሰማነው ነገር ነው። ወገኖቼ አንዳንድ ጊዜ እግዚአብሔር የተናገራችሁ ነገር ትዝ ሲላችሁ መነቃቃት ትጀምራላችሁ። እግዚአብሔር ያላችሁ ነገር ትዝ ሲላችሁ መንፈስ ቅዱስ እያመጣ እግዚአብሔር የተናገራችሁን ነገር ሲያስታውሳችሁ መነቃቃት ትጀምራላችሁ። ወገኖቼ የሚያነሳ ሌላ ነገር አይደለም፣ የሚያነሳ የእግዚአብሔር ድምፅ ነው። ክብር ለእግዚአብሔር ይሁን። እና ጳውሎስ ጢሞቴዎስን ካለበት ሁኔታ ተነስቶ እንዲያገለግል ካለበት ከበባ ከሐሰተኛ አስተማሪዎች ከበባ ተነስቶ ይህንን መልካም ጦርነት እንዲዋጋና በድል እንዲያሸንፍ ሲፈልግ የመጀመሪያ የሚያስታውሰው ነገር ምንድነው? አስቀድሞ ስለ አንተ እንደተነገረው ትንቢት ይለዋል። እግዚአብሔር ምን አላችሁ ወገኖች? እግዚአብሔር ተናጋሪ አምላክ ነው። እግዚአብሔር ይናገራል። ትንቢት ዛሬም አለ። እግዚአብሔር ዛሬም ድምፁን ያሰማል። እግዚአብሔር በቃሉ ይናገራል። እግዚአብሔር በትንቢት ይናገራል። 10 ጊዜ ሐሰተኛ ቢኖር እውነተኛው ግን አለ። ሐሰት ስለበዛ እውነት የለችም ማለት አይደለም ወገኖች። እግዚአብሔር የተናገረው ድምፅ ነበርና ጢሞቴዎስ በተሰጠው ጸጋ ለእግዚአብሔር እንዳይሮጥ ብዙ ተግዳሮት ነበረበት። የእድሜ ተግዳሮት ነበረበት። የሐሰት አስተምሮ ተግዳሮት ነበረበት። አለመግባባት ኮንፍሊክት በሚመራው ቤተክርስቲያን ውስጥ ነበረበት። ፍርሃት ነበር በህይወቱ። በራሱ አለመተማመን ነበረው። እነዚህን ሁሉ አልፎ የሚሄድ ምንድነው ካላችሁኝ የእግዚአብሔር ድምፅ ነው። ክብር ለጌታ ይሁን። በእናንተ ላይ እግዚአብሔር የተናገረው ነገር ወገኖቼ እነዚህን ሁሉ አልፎ የመሄድ አቅም አለው። እና ጳውሎስ መልካም ጦርነትን እንድትዋጋ የመጀመሪያ አድርግ የሚለው አስቀድሞ ስላንተ እንደተነገረው ትንቢት ይለዋል። የእግዚአብሔርን ድምፅ ያስታውሰዋል። ዛሬ ወገኖቼ ብዙዎቻችን እግዚአብሔር የተናገረንን ነገር የረሳን የተውን ሰዎች አለን። በአንድ ዘመን የተነቃቃን የእግዚአብሔርን ድምፅ የሰማን በሰማነው ድምፅ ለማፍራት ምንጸልይ የነበርን ምንተጋ የነበርን ግን ከጊዜያት የተነሳ ከርዝማኔ የተነሳ ከመንገድ ብዛት የተነሳ የተናገረንን ነገር ያስቀመጥን ሰዎች የረሳነው ሰዎች አይሆንም ብለን የደመደምን ሰዎች ጳውሎስ ግን ምን ይለዋል? እንደተነገረው በአንተ እንደተነገረው እንደዛ ትንቢት ሃሌሉያ ልክ እንደዛ ድምፅ ተነስና መልካም ጦርነትን ተዋጋ። በአንተ እግዚአብሔር ያለው ነገር አለ፣ የተናገረው ነገር አለ ብሎ ሲል እንመለከታለን። ወገኖቼ ዛሬም ተግዳሮት እንድናልፍ የሚያደርገን የሐሰትን መንገድ እንድናልፍ እንድንሻገር ከእውነት ጋር እንድንቆም የሚያደርገን ሌላ ነገር አይደለም። የሰማነው የእግዚአብሔር ድምፅ ነው። እግዚአብሔር ምን አላችሁ ወገኖቼ? እኔ እግዚአብሔር ባይናገር ኖሮ በጠፋው ነበረ። ይሄን ሁሉ ዘመን ምን አመጣህ እዚህ ድረስ ብትሉኝ የሰማሁት የእግዚአብሔር ድምፅ ነው። ገና በልጅነት ግራና ቀኙን ሳላውቅ እግዚአብሔር የተናገረኝ በህይወቴ የገባ ወደ መንፈሴ ጠልቆ የገባ ከስሜ በላይ የማውቀው የእግዚአብሔር ድምፅ ከማንነቴ በላይ የማውቀው የእግዚአብሔር ድምፅ አላለህም ብትሉኝ እንኳን አማላምናችሁ የእግዚአብሔር የሆነ በህይወቴ የታተመ የተናገረኝ ነገር እሱ ነው። ረጅም ዘመን የሚወስድ እሱ ነው። ተግዳሮትን ሁሉ ጥሳችሁ እንድትሄዱ የሚያደርግ። ስለዚህ ምን ይለዋል ጢሞቴዎስን? እንደተናገረ ኑር ወይም በዛ ተመላለስ ይለዋል። እግዚአብሔር እንደተናገረብህ እግዚአብሔር ለኔ የኔነ ካለ የኔነ ነው፣ ለሌላ መሆን የለብህም። ልክ እንደተናገረ ለሱ ብቻ ሆነ ኑር ይለዋል። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ ጳውሎስ ለጢሞቴዎስ የሚነግረው ይሄንን መልካም ጦርነት እንዲዋጋ እምነት ይኑርህ ነው የሚለው። እምነት ይኑርህ፣ እምነትና በጎ ህሊና ይኑርህ። አንዳንዶች ህሊናን ጥረው መርከብ ያለ መሪ እንደሚጠፋ በእምነት ነገር ጠፍተዋል ይለዋል። የሁለተኛው ነገር እምነት ይኑርህ፣ እግዚአብሔርን እመነው። ይሄ እምነት የሚለው ሐሳብ እዚህ ክፍል ላይ ሄዳችሁ ስትመለከቱ በተለያዩ ትርጉሞች ሁለት አይነት እንድምታ ያላቸው መልእክቶችን ያስተላልፋል። ይሄ እምነት የሚለው hold fast to the faith የሚለው believe hold fast to the faith የሚለው ይሄ believe-ን ያመናችሁበትን ነገር የቆማችሁበትን እምነት ለምሳሌ እግዚአብሔር ቅዱስ ነው ብለን እናምናለን አይደል? ያንን ያዘው ብለህ ያመንከውን እምነትህን ያዘው። hold on to that, hold fast to the faith። ያንን እምነት ያዘው፣ ትክክለኛውን አስተምህሮ ያዘው፣ ብለህ ስለ እግዚአብሔር የምታምነውን ነገር ያዘው። የሚያስጥል ብዙ ነገር አለ በአካባቢ
በምትመራት ቤተክርስቲያን ውስጥ ብዙ ሐሰተኞች አሉ። የእግዚአብሔርን ነገር የሚያስጥሉ፣ ባላንስ የማያደርጉ፣ አንዱን ጥለው አንዱን ብቻ በአንድ ብቻ አቅጣጫ የሚሄዱ፣ ባላንስ የማያደርጉ ዋልታ ረገጦች ብዙ ናቸው። አንተ ግን እምነት ይኑርህ። ሆልድ ፋስት ቱ ዘ ፌዝ። ሆልድ አድርገው፣ እምነትህን ያዝ ብለህ የምታምነውን ነገር ያዘው ይለዋል። ክብር ለእግዚአብሔር ይሁን። እዛ ጋር ሄዳችሁ ስታጠኑ ምን ይላል? ሆልድ ፋስት ቱ ዘ ፌዝ የሚለው ሐሳብ በትክክለኛ አስተምሮ ላይ የተመሰረተውን እምነትህን ያዝ። ሆልድ ኦን ቱ ዩር ብሊቭ። እምነት የሚያስጥል፣ አስተምህሮ የሚያስጥል፣ ትክክለኛውን የእግዚአብሔር ነገር የሚያስጥል ብዙ ነገር አለ። አንተ ግን ይሄንን መልካም ጦርነት እንድትወጣ፣ እንድታሸንፍ፣ በድል እንድትወጣ ካስፈለገ ይሄንን መልካሙ የሆነውን እምነት፣ በእግዚአብሔር ላይ ያለህን እምነት እሱን ያዝ ብሎ ሲነግረው እንመለከታለን። ክብር ለእግዚአብሔር ይሁን። ወገኖቼ ስለ እግዚአብሔር ብለን ያመነውን እውነተኛውን እምነታችንን ይዘን መቀጠል ያስፈልጋል። መልካሙን ጦርነት በድል ለማሸነፍ ክብር ለእግዚአብሔር ይሁን። በድል ለመወጣት በመካከል በአንድ ዘመን ስለ እግዚአብሔር ብለን ያሰብነውንና ያመነውን ነገር የሚያስጥል ሐሳብ የሚያስቀይር፣ ምናልባት እኮ እንዲህ ሊሆን ይችላል የሚያስብል ሐሰተኛ የሆነ ግን እውነት የሚመስል ነገር በመንገድ ይመጣል። በጢሞቴዎስ ቤተክርስቲያን በኤፌሶን ብዙ እውነት የሚመስሉ ሐሰተኛ ነገሮች ነበሩ፣ የእውነት የሆነውን እምነት የሚያስጥሉ። ጳውሎስ ግን ምን ይለዋል? መልካሙን ጦርነት በድል እንድትወጣ ካስፈለገ ምን አድርግ ይለዋል? ያዝ። ምኑን? መልካሙን፣ ይሄ ትክክለኛውን እምነት ብሊቭ፣ ያንተን ብሊቭ ሲስተምን፣ ይሄ ብለህ የምታምነውን ነገር ያዝ ይለዋል። ክብር ለእግዚአብሔር ይሁን። ስለዚህ አንደኛው ይሄ ብለህ የምታምነውን የቆምክበትን አስተምህሮ ብለህ የምታምነውን የእምነት አቋምህን ያዝ እያለው ነው የምንመለከተው። በሁለተኛ ደረጃ ግን ደግሞ የሚለው ምንድነው? እምነትህን ይኑርህ ሲለው ምን ማለቱ ነው? ፌዝ ማለቱ ነው። ፌዝ ትረስት አድርግ እግዚአብሔርን። ሁለቱንም ሐሳቦች በአማርኛው መጽሐፍ ቅዱስ ይሄ እምነት የሚለው ሐሳብ ብዙ ቦታ እንደምትመለከቱት ሁሉንም እምነት ነው የሚለው። መጽሐፍ ቅዱስ ግን የእንግሊዘኛውን ቨርዥኖች የተለያዩት ስትመለከቱ ብሊቭ እና ትረስት የተለያዩ ጉዳዮች ናቸው። እና ጳውሎስ በዚህ ቦታ ላይ የሚለው ሁለቱንም ነው። ብሊቭንም አትልቀቅ ይለዋል፣ ትረስቱንም አትልቀቅ። እግዚአብሔር ላይ ያለህን መታመን አትጣለው ይለዋል። ክብር ለእግዚአብሔር ይሁን። አይደል? እግዚአብሔር እንዲህ ያደርጋል ነገ ብለን የምናምነው ስለ ራሳችን እግዚአብሔር ላይ ያለንን መታመን እሱንም አትጣለው ሲለው እንመለከታለን። ስለዚህ መልካም ጦርነት ለመዋጋት ጳውሎስ ለጢሞቴዎስ የሚለው የመጀመሪያው ነገር ምን አለ? የመጀመሪያው ነገር የተናገረህን ነገር አስብ፣ በዛ ተመላለስ ሲለው እንመለከታለን። በሁለተኛ ደረጃ እምነት ይኑርህ ሲለው እንመለከታለን። ክብር ለእግዚአብሔር ይሁን። እምነት በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ስለ እምነት ብዙ ነገር ይላል። እምነት ተስፋ ስለምናደርገው የሚያስረግጥ የማናየውን ነገር የሚያስረዳ ነው ብሎ በዕብራውያን 11 ምዕራፍ 11 ቁጥር 1 ላይ እንመለከታለን። እምነት ያለ እምነት ደስ ማሰኘት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። እግዚአብሔር አለ ብሎ የሚል ሰው እግዚአብሔር ለሚፈልጉት ዋጋ ይሰጣል ብሎ ማመን አለበት ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ወገኖቼ እምነት በክርስትና ህይወት ዋና ነገር ነው። ልክ ገንዘብ በዚህ ዓለም ላይ በጣም ኢምፖርታንት ነገር ነው። በገንዘብ ነው ሁሉን ነገር ፐርቼዝ የምናደርገው። የምንገዛውም የምንሸጠውም በገንዘብ ነው የምንለዋወጠው አይደል? ልክ በመንፈሳዊ ዓለም ፌዝ ወይም ደግሞ እምነት ማለት ልክ ገንዘብ ማለት ነው። እምነት ከሌላችሁ ምንም ፈንክሽን አታደርጉም። በመንፈሳዊ ዓለም ሰዎች የእግዚአብሔር የሆነውን ነገር የሚያገኙበት አንዱ ዋናው መንገድ ምን ይባላል? እምነት ይባላል። እምነት ዋና ነገር ነው። ሰይጣን ደግሞ ስለሚያውቅ ማለት ነው የመጀመሪያ ሊያስጥል የሚፈልገው እምነትን ነው። ትክክለኛ አስተምህሮት ብለን የምናምነውን ነገር ሊያስጥል ይፈልጋል። ከእንደገና ደግሞ እግዚአብሔር ላይ ያለንን መታመንም ሊያስጥል ይፈልጋል። እና ጳውሎስ ምን ይለዋል? መልካም ጦርነት ትዋጋ ዘንድ ከፈለግ ጢሞቴዎስን አድርግ የሚለው ነገር እምነት ይኑር። እምነትህን አትጣል።
በእግዚአብሔር ላይ ያለህን መታመን አትጣል። በእግዚአብሔር ላይ የቆምክበትን እውነተኛውን አስተምህሮ አትጣል። ነገ የምትቀይረው ሐሳብ አይሁን። ስለ እግዚአብሔር ብለህ ያሰብከው ነገር ያመንከው ነገር ከትክክለኛው ከእግዚአብሔር ቃል አስተምህሮት ጋር የሚሄደውን ነገር እሱን ሆልድ ኦን ቱ። ሰዎች ሐሳባቸውን ቢቀይሩ፣ የተለያዩ ንፋሶች ቢመጡ፣ የትምህርት ንፋሶች ቢነፍሱም አንተ ግን እሱን ያዝ ይለዋል። መልካም ጦርነት ተዋግቶ ለማሸነፍ ወገኖቼ እምነት ሊኖረን ያስፈልጋል። እምነታችንን ልንይዝ ያስፈልጋል። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። እና ጳውሎስ መልካም ጦርነት ትዋጋ ዘንድ ምን አድርግ ይለዋል ጢሞቴዎስን? የመጀመሪያው እግዚአብሔር የተናገረህን አስብ ይለዋል። በሁለተኛ ደረጃ እምነት ይኑርህ ይለዋል። እምነት ይኑርህ። እምነት ዋና ነገር ነው። ዛሬ ወገኖቼ በእግዚአብሔር ላይ የነበረን ያ ሞቅ ያለ የነበረው እምነታችንን ብዙ ከመንገድ ብዛት ከሰማናቸው ካየናቸው ከብዙ ነገሮች የተነሳ በእግዚአብሔር ላይ ያለን ነገር እየቀዘቀዘ እየቀነሰ እያነሰ ይመጣል። አሁን እውነቴን ነው የምላችሁ ወገኖቼ፣ እዚህ ክፍል እዚህ ያለነውን ሰዎች ሁላችሁንም እግዚአብሔርን ታምናላችሁ ብዬ ብጠይቃችሁ ልትቆጡኝ ትችላላችሁ። ግን ወገኖቼ እናምናለን እንላለን እንጂ ሰብኮንሺየስሊ ደግሞ ሳናውቁ ደግሞ የተወሰደብን ነገር ደግሞ አለ። ሚውት አድርጉልኝ ፕሊዝ። የተወሰደ ነገር አለ። ትላንትና እግዚአብሔርን የምናምንበት አይነት እምነት ዛሬ ውስጣችን የለም። ከመንገድ ብዛት ከነገሮች ከተለያየ ነገር ተነስተን ስለ እግዚአብሔር የነበረን ነገር እየተሸረሸረ በቀስ እየተወሰደ ቀስ በቀስ እየተወሰደ እናምናለን ግን እኮ አናምንም፣ እናምናለን ግን ደግሞ አናምንም። እንደዛ አይነት የሆነ ህይወት ውስጥ የምንገኝበት ጊዜ ብዙ ነውና ጳውሎስ ለጢሞቴዎስ ከምታየው ነገር ተነስተ፣ ከሐሰተኞች ተነስተ፣ ከደረሰብህ ነገር ተነስተ፣ በቤተ ክርስቲያን ውስጥ ከሚካሄደው ነገር ተነስተ እምነትህን አትጣል፣ እምነት ይኑርህ ይለዋል። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ በምድር ላይ ብዙ ክፋት አለ፣ ብዙ ችግር አለ። የምንሰማው በእግዚአብሔር ላይ የነበረን እምነት ሼክ የሚያደርግ ብዙ ነገር እንሰማለን። ግን ደግሞ ወገኖቼ ዛሬ ጌታ በዚህ ማለዳ እንዲህ ይለናል፣ እምነታችሁን አትጣሉ ይለናል። ክብር ለኢየሱስ ይሁን። እምነታችሁን አትጣሉ። በሱ ላይ ያላችሁን መታመን እግዚአብሔር እንዲህ ነው ብላችሁ ባመናችሁት በዛ እውነት ላይ ያላችሁን እምነት አትጣሉ። ክብር ለእግዚአብሔር ይሁን። መልካም ጦርነት አሸናፊ የሚያደርገው ምንድን ነው? የጨረሰ ሰው፣ የተሻገረ ሰው፣ መልካም ጦርነት ታግሎ ያሸነፈ ሰው ጢሞቴዎስን ሲመክረው ምን ይለዋል? እምነትህ ይኑርህ፣ እምነትህን አትጣል ይለዋል። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ እግዚአብሔር ካመንነው በላይ እንድናምነው ይፈልጋል። ካመንነው በላይ እንድናምነው ይፈልጋል። ከእግዚአብሔር ቃል ውጪ ሌላ ነገር ስለምንሰማ ነው ወገኖቼ። እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ይላል የእግዚአብሔር ቃል ራሱ ሲናገር። ስለዚህ ዛሬ ድምጾቻችን ጆሮቻችን የለመዱት ያስተናገዱት ሌላ ድምፅ ስለሆነ እምነት ከውስጥ እየተቦረቦረ እየተወሰደ ይሄዳልና የዛ ጊዜ ይሄንን መልካም ገድል ለመጋደል ይሄንን መልካም ጦርነት ለመዋጋት አቅም እናጣለንና ስለዚህ ምን ይለዋል? hold on to your faith ይለዋል። hold fast to your faith ይለዋል። ክብር ለእግዚአብሔር ይሁን። እምነታችሁን ያዙ። ዛሬ በተለያየ መንገድ እየተፈተናችሁ ያላችሁ ሰዎች የሚያስጥል ነገር ያለ አለ አይደል? እነዛ ስለጣሉ ሰዎች በኋላ ይናገራል። ህሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋል ይለዋልና የጣሉ ሰዎች አሉ። ዛሬ የሚያስጥል ብዙ ነገር አለ። አልጥልም ማለት ያስፈልጋል። ክብር ለኢየሱስ ይሁን። ወገኖቼ የእግዚአብሔር ሰዎች አባቶቻችን አልጥልም ያሉ ሰዎች ነበሩ እና ጳውሎስ ምን ይለዋል? እምነት ይኑር፣ እምነትህን አትጣል ይለዋል። መልካም ጦርነት ትዋጋ ዘንድ በዚህ መልካም ጦርነት ደግሞ አሸናፊ እንድትሆን ካስፈለገ ምን ይለዋል? እምነት ይኑር ይለዋል። ክብር ለእግዚአብሔር ይሁን። ዛሬ በዚህ ማለዳ እግዚአብሔር እምነታችንን ያድስልን። ሃሌሉያ። እና ካለ እምነት ወጣትነትም ምንም አይሰራም። በራሳችን ጉልበት የምናገለግለው አገልግሎት አይደለም። ጢሞቴዎስ ወጣት ነው፣ ፖቴንሻል አለው፣ እግዚአብሔር ያየበት ነገር አለ። ቢሆንም ግን እምነት ያስፈልጋል። በእግዚአብሔር ላይ ያለ መታመን ያስፈልጋል። በእግዚአብሔር ላይ ያለ እግዚአብሔር እንዲህ ነው ብሎ ባመንበት ነገር ላይ በዛ ላይ መቆም ግን ያስፈልጋል። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ ከጊዜ አንጻር ቶሎ ላለው በጎ ህሊና ይኑርህ ይለዋል። don't reject consciousness ወይም በጎ ህሊና እግዚአብሔር ለሰው ልጆች የተናገረበት የመጀመሪያው መንገድ ህሊና ይባላል። ወገኖቼ ወንጌል ያልሰሙ ሰዎች
በምን እግዚአብሔርን ያውቁታል ብትሉ በኮንሽስ ነው የሚያውቁት፣ በውስጣቸው በሚሰሙት እግዚአብሔር ባስቀመጠው ድምፅ ነውና መጽሐፍ ነው ጢሞቴዎስን ምን ይለዋል? በጎ ህሊና ይኑር፣ በጎ ህሊና ይኑር። ህሊና ግብረ ገባዊን ሐቀኝነት ከራስ ተግባር ጋር ሲስማማና ምግባረ ሰናይነት ከውስጥ እምነት ጋር ተስማምቶ ውስጣዊ ሰላምንና እርካታን ሲፈጥር ማለት ነው። ትርጉሙ ይሄ ነው። a state of moral integrity where one's action is aligned with their personal and ethical principles and belief leading to inner peace and satisfaction. ወደ እውነትና ወደ ሰላም ወደ ውስጥ ሰላም የሚመራ ግብረ ገባዊነት ሐቀኝነት ከራስ ተግባር ጋር ሲስማማ ማለት ነው። የውስጥ የምንሰማው የምናደርገው ነገር ጋራ የልቤ ሐሳብና የአፌ ቃል በፊት ያማረ ይሁን እንደሚለው ማለት ነው። የተግባባለት የታረቀለት ሰው ማለት ነው። ህሊና ማለት ከራሱ ጋር ያልተጣላ ሰው ማለት ነው። በጎ ህሊና ይኑር ይለዋል። ክብር ለእግዚአብሔር ይሁን። በጎ ህሊና ይኑር፣ ንጹህ ህሊና፣ ንጹህ የሆነ ስነ ምግባር መርህ መኖር ማለት ነው። having a clear moral principle ይሄ ይኑር ይለዋል። ህሊና ውስጣዊ መመሪያ ማግኘት ማለት ነው። ምን ከውስጣችሁ የምትሰሙት ድምጽ መመሪያ ማግኘት ማለት ነው። ክሊር የሆነ ከእግዚአብሔር የሆነ ያንን መመሪያ ማግኘት ማለት ነውና ጳውሎስ ምን ይለዋል? ንጹህ ህሊና በጎ ህሊና ይኑር። አንዱ የዚህ ሐሰተኛ አስተማሪዎች ችግር ምንድነው? በእምነት በሚል ሰበብ ህሊናን ምን ብለዋል? ጥለዋል ብሎ ይለዋል ማለት ነው። ጢሞቴዎስ ከጳውሎስ የተሰጠውን ኃላፊነት መወጣትን ሲያስብ ሁሉ ጊዜ ታሳቢ እንዲያደርግ የሚነግረው ነገር የሚፈልገው ነገር ንጹህ ህሊና ነው። ንጹህ ህሊና፣ ክብር ለእግዚአብሔር ይሁን ወገኖቼ። ንጹህ ህሊና የእግዚአብሔር መስሪያ ቤት ነው። ንጹህ ህሊና ባላንስ የሆነ በጎ ህሊና ይኑር ይለዋል። በጎ ህሊና ይኑር። የሐሰት ትምህርት አንዱ የሚያደርገው ነገር ህሊናን ያደነዝዛል። ህሊና እንዲኖ የምታመዛዝኑ ሰዎች አላደል በውስጣችሁ እግዚአብሔርን ነገር የምትሰሙና ትክክለኛ የሆነውን ነገር ለማድረግ የምትደፍሩ ሰዎች ሳይሆን የሚያደርጋችሁ ይሄ ትክክለኛውን ድምጽ ከውስጣችሁ ያደነዝዛል ሐሰተኛ ትምህርት። መንፈስ ግን በግልጥ በኋለኞች ዘመን አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ሐሰት አስተምህሮ ጋር በተያያዘ መልኩ ጳውሎስ የሚያነሳው አንድ ነገር የሐሰት አስተምህሮ የሚያደርገው ነገር ለእውነተኛው ነገር ቀና እንዳትሆኑ መንፈሳችሁን ያደነዝዛል። በጎ ህሊና እንዳይኖራችሁ ህሊናችሁን ያደነዝዛል። ስለዚህ ጳውሎስ ምን ይለዋል ለጢሞቴዎስ? ይህንን መልካም ጦርነት እንድትዋጋ ካስፈለገ በጎ ህሊና ይኑር። ክብር ለእግዚአብሔር ይሁን ወገኖቼ። ዋልታ ረገጥ እንዲሆን አይፈልግም። ብዙ ጊዜ ህሊናና እምነት የሚጋጩ ነገሮች ናቸው። ህሊናና እምነት፣ ህሊናችሁ የሚነግራችሁ ነገር አለ ልታምኑ ስትሉ በእምነት ሳይሆን ደግሞ በእንደዚህ የሚጋጩ የሚመስሉ ነገሮች ናቸው። እነዚህ ሐሰት አስተማሪዎች በእምነት ሰበብ በጎ ህሊናን ምን ብለዋል? ጥለዋል ይላል። ክብር ለእግዚአብሔር ይሁን እና ጳውሎስ አትጣል ነው የሚለው። በጎ ህሊና ለሰዎች በጎ፣ በቤተ ክርስቲያን ውስጥ በጎ። ምክንያቱም በጎ እንዳይሆን የሚያደርገው ብዙ ነገር አለ። የጢሞቴዎስን ህሊና የሚያበላሽ ብዙ ነገር አለ። ዛሬ በዘመናችን ህሊና የሚያበላሽ፣ ህሊናን የሚያደነዝዝ፣ ህሊናችን በትክክል የእግዚአብሔርን ነገር ግራስፕ እንዳያደርግ የሚያደርግ ብዙ ነገር አለ። ግን ጳውሎስ ምን ይላል? ህሊና ይኑር፣ በጎ ህሊና ይኑር፣ በጎ ህሊና ይኑር። ዶንት ሪጀክት ኮንሽስነስ። ክብር ለእግዚአብሔር ይሁን። ጳውሎስ ለበጎ ህሊና ካለው አመለካከት ተነስቶ ትክክለኛ አገልጋዮችን እንኳን በቤተ ክርስቲያን ስለማስቀመጥ ለጢሞቴዎስ ሲነግረው አንድ ሪኳየርመንት አድርጎ የሚሰጠው ነገር ምንድነው? በጎ ህሊና ያላቸው ብሎ ሲነግረው እንመለከታለን። እንዲሁም ዲያቆናት ጭምቶች በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ነውረኛ ረብ የማይወዱ
በንጹህ ህሊና ሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። በጎ ህሊና። ክብር ለእግዚአብሔር ይሁን። ዋና አስፈላጊ ነገር ነው ወገኖቼ። ዛሬ በጎ ህሊና እንዳይኖረን፣ ህሊናን የሚያቆሽሽ ህሊናን የሚያጎድፍ መንፈሳዊ ነገር በትክክለኛ ወደ ህይወታችን ሲንክ እንዳያደርግ የሚያደርግ ሪጀክት እንዲያደርግ የሚያደርግ በእምነት ሰበብ ባላንስ እንዳናደርግ የሚያደርግ ወገኖቼ ህሊናን የሚያጎድፍ ነገር እግዚአብሔር ዛሬ መልካም ጦርነት ለመዋጋት ካስፈለገ ምን አድርጉ ይለናል? በጎ ህሊና ይኖራችሁ። በጎ ህሊና፣ ለወንድም በጎ ህሊና፣ ለቤተ ክርስቲያን በጎ ህሊና፣ አብረውን ለሚያገለግሉ ሰዎች በጎ ህሊና፣ ለምናገለግለው አገልግሎት በጎ ህሊና፣ ለህዝባችን በጎ ህሊና። በጎ ህሊና በጠፋበት ቦታ ላይ አንድ ሐሰት አስተማሪዎች ትምህርቱ የሚያደርጋቸው ነገር ይሄንን በጎ ህሊና ያደነዝዛል፣ ኮንሽስነሳቸውን ያደነዝዛል። ስለዚህ የላቸውም። በእምነት ሰበብ ምን ብለዋል? ጠፍተዋል። አለን እያሉ ነው፣ ግን እነሱ ምን ብለዋል? ጠፍተዋል። ወገኖቼ ያለን እየመሰልን ከሚያጠፋን ነገር እግዚአብሔር ይጠብቀን እና ጳውሎስ ምን ይለዋል? በጎ ህሊና ይኑረን። ክብር ለእግዚአብሔር ይሁን። ከሰዓት አንጻር ቶሎ ላለሁኝ በአራተኛ ደረጃ ምንድነው የሚለው? ሚዛናዊነትን የጠበቀ መንፈሳዊነት ይኑር ይለዋል። ሚዛናዊነትን የጠበቀ መንፈሳዊነት ይኑር። መልካም ጦርነትን ትዋጋ ዘንድ ጳውሎስ ጢሞቴዎስን አድርግ የሚለው ሚዛናዊነት ይኑር። መንፈሳዊነት ሚዛን ሲጠብቅ ነው ትክክለኛ በእግዚአብሔር ፊት ትክክል መሆን የሚቻለው። ሚዛናዊነትን ያልጠበቀ መንፈሳዊነት አደጋ አለው እና እዚህ ጋር የምናያቸው ሰዎች ጳውሎስ አይደንቲፋይ አድርጎ ሐሰተኞች አላቸው እንጂ ቤተክርስቲያን ውስጥ ነው ያሉት። የሚያስተምሩት የሐሰት ትምህርት ነው። ጳውሎስ ባየበት መነጽር ለኛ ስላሳየን ነው እንጂ እኛ መካከል ቢኖሩ ምናልባት ትክክለኞች ናቸው ብለን የምንላቸው ሰዎች ናቸው። እና ግን አንድ ነገር የሚጎላቸው ነገር ምንድነው? ሐሰት ትምህርት አንዱ አይደንቲፋይ የምታደርጉበት መንገድ ምንድነው ካላችሁ ሚዛናዊነት ይጎለዋል። ባላንስ አያደርግም። ወገኖቼ መንፈሳዊ ነገር ደግሞ ባላንስ ማድረግ ያስፈልገዋል። እንደምታውቁት አውሮፕላን በትክክል እንዲበር ካስፈለገ ሁለት ክንፎቹ የግድ መኖር አለባቸው። በአንድ ክንፍ ብቻ አይበረርም። መንፈሳዊነት ባላንስ ማድረግ ይጠይቃል። በዘመናችን ባላንስ ያላደረጉ ሰዎች ብዙ አይተናል። እያመናፈሱ ወደ ተሳሳተ ነገር የገቡ፣ እያመናፈሱ መንፈሳዊ ነገር ያደረጉ የመሰላቸው የጠፉ ብዙ ሰዎች አይተናል። እና ጳውሎስ እዚህ ጋር ምን ይለዋል? መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል። በእምነት ነገር ነው የጠፉት። በእምነት ነገር ጠፍተዋል። ምን ስላደረጉ? ህሊናን ጥለው አንዱን ስለያዙ። መንፈሳዊ ነገር ወገኖቼ ሁለቱንም መያዝ ነው። መጽሐፍ ቅዱስ ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም እንዳልተገላበጠ ቂጣ ነው ይላል። ባላንስ የሆነ አይደለም። ግሮዙ ባላንስ የሆነ አይደለም። በአንድ ሳይድ በጣም ያልተገላበጠ ቂጣ ነው ማለት ምን ማለት ነው? በአንድ ሳይድ ቃ ያለ ነው፣ በአንድ ሳይድ ደግሞ ሊቅ ነው። እኔ የእንግሊዘኛው ቨርዥን በጣም ይገርመኛል ይሄንን ቃል ሲናገር። ኤፍሬም ላይክ አንኩክድ የሆነ በአንድ ሳይድ ብቻ ኩክ የተደረገ ኬክ ነው የሚል ቨርዥን አንብቤያለሁ። ወገኖቼ ክርስትና በሁለት ሳይድ መብሰል ነው። ምን ማለት ነው? ሙሉ ብስለት ነው እንጂ በአንድ ነገር ብቻ ሰንጥቆ መሄድ አይደለም። በአንድ ሐሳብ ብቻ ማምለጥ አይደለም። የሐሰት አስተማሪዎች እምነት የሚል ትምህርት ካላቸው በእምነት ነገር ብቻ ሰንጥቀው ይሄዳሉ። ያኛውን ነገር ባላንስ የማድረግ ችግር አለባቸውና ምንድነው ሚዛናዊነት የጠበቀ መንፈሳዊነት ይኑር ይላል። ወገኖቼ እውነትና ምህረት የማይታረቁ ነገሮች ናቸው። ብዙ ጊዜ ግን ሁለቱንም ይዘን እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ጸጋና እውነትን ተሞልቶ በመካከላችን አደረ ነው የሚለው። ክብር ለእግዚአብሔር ይሁን። እውነት ሁሉ ጊዜ እውነት ነች፣ ፍጥጥ ያለች ነች፣ እንዲህ መሆን አለበት የምትል ነች። ግን ደግሞ ጸጋ፣ ክብር ለእግዚአብሔር ይሁንና ጸጋንና እውነትን ተሞልቶ በመካከላችን አደረ። እውነት ኃጢአተኝነታችንን ሲነግረን፣ ጸጋ ደግሞ ያንን ኃጢአተኝነት የሚያነሳ የሚቀይር ማንነት ማለት ነው። እና ክርስቶስ ራሱ ሁለት ነገር ይዞ ነው በመካከላችን ያደረው፣ እውነትንና ጸጋን። ክብር ለእግዚአብሔር ይሁን። እውነትና ፍቅር፣ እምነትና ህሊና፣ የጸጋ ስጦታዎችና የመንፈስ ፍሬዎች፣ በረከትና ስራ፣ ጽድቅና ተግባር፣ ነፃነትና ኦርደር፣ ስራና ቤተሰብ፣ እንደነዚህ አይነት ያሉ ነገሮች መጽሐፍ ቅዱስ ውስጥ ባላንስ መደረግ አለባቸው። አንዱ ብቻ ተይዞ የሚካሄድ ነገር አይደለም። እሱ አደጋ አለው።
ስለዚህ ጳውሎስ ለጢሞቴዎስ ምን ይለዋል? በትክክለኛ መንገድ የኤፌሶንን ቤተክርስቲያን አገልግለህ መልካሙን ገድል ተጋድለህ ለማሸነፍና በድል ለመወጣት ከፈለክ ሚዛናዊነት የጠበቀ መንፈሳዊነት ይኑር ይለዋል። ምክንያቱም ሚዛናዊነት ያልጠበቀ መንፈሳዊነት የመሩ ሰዎች ምን ሆኑ ስትጠይቁ ምን ይለናል ጳውሎስ? መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል። ወዴት እንደሚሄዱ አያውቁም። እየሄዱ ብቻ ነው። እየሄዱ እየመሰላቸው ነው። መርከብ አለመሪ ይሄዳል፣ ግን ወዴት እንደሚሄድ አያውቅም። ማን ነው የሚወስደው? ወጀቡ ነው የሚወስደው፣ ንፋሱ ነው የሚወስደው። ክብር ለእግዚአብሔር ይሁን። ክርስትና ግን ወዴት እንደምንሄድ የምናውቅበት ህይወት ነው። ያ ደግሞ የሚሆነው ባላንስ ስናደርግ ነው። ሚዛናዊነትን የጠበቀ መንፈሳዊነት ይኖር ይለዋል። ምን ይላሉ ሰዎች፣ ሜዲካል ሰዎች እዚህ ውስጥ እንዳላቸው አውቃለሁ። the difference between disease and disorder። ዲዚዝ የሚባል ነገር በአንድ ጊዜ ዲያግኖስ መደረግ ይቻላል። ብዙ ጊዜ ዲዚዝ የሚመጣው የሆነ ፎረን የሆነ ነገር ባዲያችንን አታክ ሲያደርግ ነው። ስለዚህ ዶክተሮች በአንድ ጊዜ ያንን ነገር አይደንቲፋይ ማድረግ ይችላሉ። ግን ዲስኦርደር በጣም ከባድ ነገር ነው። እሱን ዲያግኖስ ለማድረግ ከዲዚዝ በላይ ኢቴክስ ታይም ምን እንደሆነ ሲስተም ውስጥ ያለ ችግር ስለሆነ መዛባት ስለሆነ የሲስተም መዛባት ሚዛናዊነትን ያልጠበቀ ነገር ስላለ ሰውነት ውስጥ ያንን ዲያግኖስ ማድረግ ይቸግራቸዋል። አንዳንድ ጊዜ ወገኖቼ በዚህ ዘመን ያለ ነገር ይሄ አይመስላችሁም? ዲዚዝ ሳይሆን የሆነ ዲስኦርደር ያለ ይመስላል። የሆነ የተዛባ ዲያግኖስ ማድረግ ያቃተን ነገር እንዳለ ይታያል። ለምንድን ነው ካላችሁ ኢምባላንስ የሆነ ነገር ሚዛናዊነቱን ያልጠበቀ ነገር አለ። ለምሳሌ ጨጓራችሁ የሚያመነጨው የሆነ ኬሚካል ከማመንጨት ከሚገባው በላይ ሲያመነጭ ያ ዲስኦርደር ነው። ያንን ለማስተካከል ምን እንደሆነ ኮዙ ስለማያውቁት ብዙ አይነት ቴስቶች ማድረግ አለባቸው። መንፈሳዊነት ወገኖቼ ልክ እንደዚሁ ብዙ አይነት መንፈሳዊ ዲስኦርደር ውስጥ ሰዎች ይገባሉ። ፕራዮሪታይዝ ማድረግ ያለባቸው መቅደም ያለበትን የማያስቀድሙበት ህይወት ውስጥ ይገባሉና መጽሐፍ ቅዱስ ግን ጳውሎስ ለጢሞቴዎስ ምን ይለዋል? ይሄንን በድል ለመወጣት ከፈለክ ምን አድርግ ይለዋል? ሚዛናዊነቱን የጠበቀ መንፈሳዊነት ይኑር ይለዋል። የመጨረሻው ቶሎ ልበል፣ ወደ መጨረሻው አምስተኛው ምን ይለዋል? መልካም ጦርነት ትዋጋ ዘንድ ጳውሎስ ጢሞቴዎስን አድርግ የሚለው አደራውን ተቀብለ ፈጽም ይለዋል። ትእዛዝ ነው ይለዋል። ማለት ይሄ መልካም ጦርነት ትእዛዝ ነው፣ ኮማንድ ነው። ቾይስ አይደለም ወገኖቼ። ወደ ክርስትና ከመጣን በኋላ የቾይስ ህይወት አይደለም ክርስትና የኮማንድ ህይወት ነው። ለዛ ነው ከወታደር ጋር አገናኝቶ ጳውሎስ ለጢሞቴዎስ የሚነግረው። አንድ ወታደር ወደ ውትድርና ከገባ በኋላ ብዙ ቾይስ የለውም። ቾይሱ የማን ነው? የሚያስተዳድሩት በላዩ ላይ የተሾሙት የጄኔራሎቹ ነው ቾይሱ። እነሱም ደግሞ የራሳቸው ቾይስ አይደለም። ከሚሊተሪ ሳይንስ ተነስተው ምን እንደሚያዋጣ ስለሚያውቁ ለዛ ቲም ማሸነፍ የሚያደርጉት ከዛ ነገር ተነስተው ነው። ክርስትና ልክ እንደዛ ነው። አደራውን ተቀብለ ምን በል ፈጽም። አደራው ምንድነው? የመጀመሪያው ትእዛዝ ነው፣ ኮማንድ ነው። ይሄንን መረዳት አለብን ወገኖቼ። መልካም ጦርነት ትእዛዝ ነው እንጂ ምርጫ አይደለም። እና ደግሞ አደራ ነው ይለዋል። ይሄ መልካም ጦርነት አደራ ነው። አንድ ቀን የምንጠየቅበት የምንሸለምበት ወይ የምንወቀስበት ነው። ጳውሎስ መልካምን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሼያለሁ፣ የጽድቅ አክሊል ተዘጋጅቶልኛል ይላል። አንድ ቀን አደራውን የሰጠ ይሄንን መልካም ጦርነት አደራ የሰጠ ጌታ ይጠይቃል እና በምትጠየቅበት ቀን ወይ ለሽልማት ትበቃለህ ወይ ደግሞ ክብር ለእግዚአብሔር ይሁን። ስለዚህ ምንድነው? አደራ ነው ይለዋል። ሌላው ደግሞ ፈጽም ይለዋል። ይሄንን አደራ ምን በል ፈጽም። አካውንታቢሊቲ መኖር አለበት። ፈጽመው የምትጀምረው ጉዳይ አይደለም አይደል? ብዙ ጊዜ መጀመር ጎበዞች ነን፣ ብዙ ነገር እንጀምራለን። መጽሐፍ ቅዱስ ግን ብዙ ስለመጀመር አይደለም የሚናገረው። ብዙ መጽሐፍ ቅዱስ የተደነቀባቸውም ሰዎች የጀመሩ ሰዎች አይደሉም፣ የፈጸሙ ሰዎች ናቸው። በእናንተ የጀመረውን እስከ ክርስቶስ ፍጻሜ ቀን ድረስ እንዲፈጽመው ይህንን አውቃለሁ ይላል ጳውሎስ። ክብር ለእግዚአብሔር ይሁን። መጀመር አንድ ነገር ነው፣ መፈጸም ደግሞ ዋና ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ መልካሙን ጦርነት ትዋጋ ዘንድ ምን አድርግ ይለዋል? አደራውን ተቀብለ ፈጽም። ክብር ለእግዚአብሔር ይሁን። ሰዓት በጣም እየሄደብኝ ስለሆነ ወደሚቀጥለው ልሂድ።
የመጨረሻው ክፍል ምን ይለዋል? መልካም ጦርነት ትዋጋ ዘንድ ጳውሎስ ጢሞቴዎስን አድርግ የሚለው ምንድነው? የመጨረሻው ስድስተኛው ከሄርሜኖስ እና ከእስክንድሮስ አይነት አካሄድ ተጠበቅ ይለዋል። ክብር ለእግዚአብሔር ይሁን። ከዚህ አይነት አካሄድ ተጠበቅ። ሄርሜኖስ እና እስክንድሮስ ምን አይነት አካሄድ ነበራቸው? ጳውሎስ እነዚህ ሁለቱን ሰዎች ይጠቅሳቸዋል እና እነዚህ ሰዎች እነማን ናቸው ብላችሁ ካላችሁ በኤፌሶን ከተማ የነበሩ በኤፌሶን ቤተክርስቲያን ጢሞቴዎስ በሚያገለግላት በኤፌሶን ቤተክርስቲያን የነበሩ የሐሰት አስተማሪዎች ናቸው። በኋላም ሄዳችሁ ሄርሜኖስ የተባለው የሐሰት አስተማሪ በኋላም በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 17 ላይ ፊሊጦስ ከሚባል ሌላ ሐሰተኛ ጋር ተጠቅሶ እንመለከታለን። ታዲያ ምንድነው ሐሰተኝነታቸው ብለን እዛ ጋር ስንመለከት ጳውሎስ ስፔሲፊክ አድርጎ የሐሰት ትምህርት እነሱ የሚያስተምሩትን ሲናገር እንመለከታለን። ነገር ግን ከዓለም ከሚመች ከከንቱ መለፍለፍ ራቅ፣ ኃጢአተኝነታቸው ከፊት ይልቅ ይጨምራሉ፣ ቃላቸው እንደ ጭንቁር ይባላል። ከእነርሱም ሄሜኖስ እና ፊልስጦስ ናቸው። እነዚህ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው አንዳንዶችን እምነት ይገለብጣሉ ይላል እና ጳውሎስ ከነዚህ ሰዎች አይነት አካሄድ ተጠበቅ ይለዋል እና እነዚህ ሰዎች ምንድነው የሚያስተምሩት? ከዚህ በፊት ትንሣኤ ሙታን ሆኗል ብለው የሐሰት ትምህርትን ያስተምራሉ እና ከዚህ አይነት ከነሱ አይነት አካሄድ ተጠበቅ ይለዋል። ምክንያቱም በእነሱ በሄዱበት መንገድ መሄድ ዋጋ ያስከፍላል። ጳውሎስ ምንድነው የሚለው? በእምነት ነገር ጠፍተዋል፣ ከነዚህ እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ ሰጥቻቸዋለሁ ይላል እና ቸርች ዲሲፕሊን ላይ እንደሆኑ እነዚህ ሰዎች ጳውሎስ በነበረው ሐዋርያዊ ስልጣን ዲሲፕሊን እንዳደረጋቸው እንመለከታለን። ከሄርሜኖስ እና ከእስክንድሮስ አይነት አካሄድ መጠበቅ ያለበት ለእንደዚህ አይነት ዴንጀር ተላልፎ መሰጠትም ስላለን እና እነዚህ ሰዎች እንዲጠፉ አይደለም ግን ዲሲፕሊን ሲያደርጋቸው እንዲማሩ ይላል። ምን ይላሉ? በእምነት ነገር ጠፍተዋልና ከነዚህ እንዳይሳደቡ ይማሩ ዘንድ። የትኛውም ዲሲፕሊን ወገኖቼ ዋናው ሞቲቭ ሊሆን የሚገባው ሰዎችን ማስተማር። መጽሐፍ ቅዱስ ላይ የትኛውም ክፍል ላይ ያሉትን የዲሲፕሊን ምሳሌዎች አሁን አንደኛ ቆሮንቶስ ምዕራፍ 5 ላይ ያለው ጳውሎስ ከእናቱ ጋር ስለተኛው ስለዛ ሰው በተናገረው ነገር ላይ ስንመለከት ጳውሎስ ያንን ከተናገረ በኋላ ግን ነፍሱ በጌታ ቀን ትድን ዘንድ እያለ አልቲሜት ጎሉ የዲሲፕሊን ምንድነው? ሰዎችን ማዳን ነው፣ ሰዎችን ማረም ነው እና እዚህም ጋር ይማሩ ዘንድ ለሰይጣን አሳልፌ ሰጥቻቸዋለሁ ይላል። በትክክለኛ መንገድ መማር ያቃታቸው ሰዎች ናቸው ደግሞ በሌላ መንገድ እንዲማሩ ጳውሎስ እንደዚህ ሲናገር እንመለከታለን። እዚህ ጋር በጣም አንድ ነገር ብዬ ባልፍ ደስ ይለኛል። ስለ ቸርች ዲሲፕሊን ቤተክርስቲያን እግዚአብሔር አውቶሪቲ የሰጣት የክርስቶስ አካል ነች። ስህተትን ስታይ ስህተትን ዝም ማለት የለባትም። ስህተቶችን ማረም የቤተክርስቲያን የተጠሩ ሰዎች ዋና ተልእኮና ተግባር ሊሆን ይገባል። አንዳንድ ጊዜ ቤተክርስቲያን ውስጥ ትክክል ያልሆነ ነገር ሲታይና ቤተክርስቲያን በትክክለኛ መንገድ ሰዎችን ዲሲፕሊን ስታደርግ ሰዎች ያጉረመርማሉ። የቤተክርስቲያን ስልጣንና የተሰጣት ነገር አይገባቸውም። ግን ወገኖቼ ዲሲፕሊን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ስለ ቅጣት ብዙ የሚናገር ነገር ነው ያላገኘው። ስለ ዲሲፕሊን ግን ሲናገር ብዙ ቦታዎች ላይ ተመልክቻለሁ። ይሄኛውም አንዱ ነው እና ሰዎችን ለማረም ሰዎችን ዲሲፕሊን እንደሚያደርግ መጽሐፍ ቅዱስ በዚህ ክፍል ላይ ይናገራልና ጳውሎስ በኋላ ላይ ሄዳችሁ በሁለተኛ ጢሞቴዎስ 4:14 ላይ የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል። ይህ ሰው በእኛ ይሄ እንደዚህ እያለ ሲናገር እንመለከታለን። ቅድም ከጠቀሳቸው ሰዎች አንዱ እስክንድሮስ የሚባለውን ጠቅሶ አንጥረኛው እስክንድሮስ በእኔ ላይ ምን አለ ቢላል? ከፋብኝ ይላል። ግን ቢሆንም ፐርሰናል የሆነ ነገር ጳውሎስ ቢኖረውም ያደረገው ነገር ቢኖርም ይሄ እስክንድሮስ የተባለው ሰው ጳውሎስን ያደረገው ነገር ቢኖርም ጳውሎስ ግን ፐርሰናል አይደለም ያደረገው ነገር ወይም ደግሞ የፈረደው ፍርድ ግን ፐርሰናል አይደለም እና ይሄ እስክንድሮስ የተባለው ያኛው እስክንድሮስ ነው ብለው የሚያምኑ ሰዎች አሉ። አንዳንዶቹ ደግሞ ሁለት እስክንድሮስ ናቸው ብለው ይላሉ። ግን ይሄኛው እስክንድሮስ ከሆነ ግን ጳውሎስ ምንም ቢከፋበት እንኳን ከሱ ላይ ከከፋበት ክፋት ተነስቶ አይደለም ይሄ አይነት ዲሲፕሊን በሱ ላይ ያደረገው። አንዳንድ ጊዜ ቤተክርስቲያን አካባቢ ጥንቃቄ ሊደረግ የሚያስፈልገው አንድ ነገር ምንድነው? በእግዚአብሔር ስም እኛ የተሰማንን ስሜት ሰዎች ላይ እንዳናደርግ።
ሰዎች ላይ እንዳናደርግ አለ አይደል? የሆነ ቀን በሆነ መንገድ ሰዎችን ስናገኛቸው ትላንት የተነካካናቸውን ነገር አስበን እነሱ ላይ እንዳንፈርድ። ጳውሎስ በዛ መንፈስ አይደለም። ምንም እንኳን ቢበድለው፣ ምንም እንኳን ቢያሳዝነው፣ በዛ መንፈስ ግን አይደለም። ጳውሎስ ከትምህርቱና ከክርስቶስ ከሆነው ነገር የተነሳ ብቻ ነው ይሄ ሰው እንዲማሩ ለሰይጣን አሳልፌ ሰጥቻለሁ የሚለው። ስለዚህ ቸርች ዲሲፕሊን በዚህ መልኩ ሊሆን ይገባል ብሎ በዚህ ክፍል ላይ ያስተምረናል ማለት ነው። ክብር ለእግዚአብሔር ይሁን። ጊዜ እንደወሰድኩ አውቃለሁኝ። እነዚህ 6 ነገሮች ተመልክተናል። በዚህ ማለዳ መልካም ጦርነት እንድንዋጋ የመጀመሪያው ነገር ምን አልን? ቶሎ ቶሎ ብዬ እንደተናገረ ተመላለስ አለው። ሁለተኛው እምነት ይኑርህ። ሶስተኛው በጎ ሕሊና ይኑርህ። አራተኛው ሚዛናዊነትን የጠበቀ መንፈሳዊነት ይኑርህ። አምስተኛው አደራውን ተቀብለ ፈጽም። ስድስተኛው ከሄርሜኖስና ከእስክንድሮስ አይነት አካሄድ ተጠበቅ ሲለው እንመለከታለን። ጌታ ይባርካችሁ። በዚህ ጨርሽ ያለውኝ ጊዜ እንደወሰድኩ አውቃለሁ። በጣም ይቅርታ ጠይቃለሁ። ተባረኩልኝ። አሜን 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 አሜን። ተባረኩልኝ። ለጥያቄና መልስ ጊዜ የለንም፣ ግን ማይ ፕሮሚስ ጥያቄያችሁን ጻፉትና እንደዚህ ባለፈው እናደረግነው አንዱን ሰንዴ ደግሞ ለጥያቄና ለመልስ ጊዜ እናደርገዋለን እና ጌታ ይባርካችሁ። ሰላም ተባብለን መውጣት እንችላለን። ቸርቀኑን በሰላም ተመለስ። እግዚአብሔር ይባርክ። አሜን። ተባረኩልኝ። ተባረክ አላዛርሻ። አሜን። ተባረክልኝ አላዛር። ሰላም ሁኑልኝ። ይባርካችሁ። ተባረኩ። አሜን አሜን በሚመልስ አላዛር። አሜን አሜን። ተባረክ አላዛርሻ። እግዚአብሔር አምላክ ይባርክ። አሜን አሜን። ተባረኩ። አሜን። ተባረክ። አሜን። ጌታ ይባርክህ። መልካም ጊዜ ያድርግልህ አላዛር። አሜን አሜን። ተባረኩልኝ። እናንተም ቆይታህን ይባርክልህ አላዛር። ጌታ ይባርክህ። አሜን አሜን። ይመልስህ። አሜን አሜን። አላዛርሻ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ? ጌታ ኢየሱስ ይባርክ። ተባረክ። እሺ በቃ ቻው።